ኮሎኔል መንግስቱና የብዙነሽ ፍቅር ገራገሮቹ ጥላሁን ገሰሰና ብዙነሽ በቀለ መንግስቱ ኃይለ ማርያም የስደተኛው መሪ ተረካዎች መጽሐፍ የተወሰደ በአንድ ወቅት ሁላችሁም እንደምታስታውሱት ጥላሁን ገሰሰ በእግሩ ላይ ባጋጠመው የጤና እክል ደቡብ አፍሪካ ሕክምና አድርጎ ነበር። ወንድ ልጅ አንድነት ፈልጎ አፈላልጎ የሆስፒታሉን አድራሻ አገኘው። በጊዜው ባጋጠመው ነገር የተሰማኝን ሐዘን ለመግለጽ ስልክ ደወልኩለት። እንዳጋጣሚ ሆኖ ከአሜሪካን ሀገር አብረው ይምጡ ወይንም ደግሞ ሊጠይቁት በዚያ ቀን እዛ ይገኙ ባላውቅም ዓለም ፀሐይ ወዳጆና ንዋይ ደበበም አብረውት ነበሩ። ደወልኩለት። ሄሎ ጥላሁን አልኩት። ማን ልበል ሲለኝ መንግስቱ ነኝ አልኩት። እንዴ አለ በድንጋጤና በመገረም ድምጽ። ሊያምን አልቻለም። ጥላሁን ምንድነው የገጠመ? ከሞላ ጎደል ሰምቻለሁ። እንደው ካንተ አንደበት ልስማው ብዬ ነው እንጂ አልኩት። እንዲህ ነው እያለ ሁኔታውን አስረዳኝ። አይዞ ምንም አይደል። አንተ አትሌት አይደለህ ወይንም ደግሞ ማራቶን ሯጭ። አንተ ድምጻዊ ነህ። የተዋጣለህ ትልቅ ድምጻዊ። ድምጽና አንደበት አለ። እንዲህ ባይሆን ጥሩ ነበር። ከሆነ በኋላ ደግሞ እግሬ ሄደ ብላ ትጸጸት አትዘን። በሰው ሰራሽ እግር ልትራመድ ትችላለህ። ዋናው አንተ በህይወት አለ እና ምንም አይደለም፣ በርታ አልኩት። በቃ የሚናገረው ሁሉ ጠፍቶታል። ያልጠበቀው የስልክ ጥሪ ነበርና ተደንቋል። ከእርሱ ጋር እርሱን ለመጠየቅ አብረው ተሄዱትም ደስ ብሏቸው ስለነበር ስልኩን ተቀብለው አነጋገሩኝ። እንምጣ አሉ። ያኔ እዚህ የምኖርባት ሀገር ትንሽዬ ችግር ነበረችባቸው። አሁን ትንሽ ተሻሽለዋል። ሰው ሲመጣ ጥያቄ እያነሱ ስላስቸገሩ አይ ቀደም ብለን ይህንን ነገር አሬንጅ ካላደረግንና እዚህ ያለውን ቅድመ ዝግጅት ካላደረገን መታችሁ ትንሽ ትጉላላላችሁ ወይም ደግሞ ትበሳጫላችሁ። ከተፈለገ በተገቢው መሰናዶ ዝግጅት ነው መምጣት የሚቻለው። ባለው ሁኔታ እንዲሁ ተነስተን በቅጽበት አሬንጅ ለማድረግ ይሳካልናል የሚል እምነት የለኝም። ለሌላ ጊዜ እናስተላልፈው አልኳቸው። እሺ አሉ። ጥላሁን ገሰሰ እንዴት ያለ የዋህ ሰው ነበር። ምንም እኮ ክፉ ነገር አያውቅም። ነገር መጠላለፍ ምናምን ፈጽሞ ነፍስ ውስጥ የለበትም። ግልጽ፣ ቅን፣ በሁሉም ዘንድ እንደተባለለት ግሩም ድምጻዊ ነው። ተጫዋች ነው። ደግ ሰው ነው። ጥላሁን በጣም በልጅነቱ ነው ዘፈን የጀመረው። በግምት ከ14 እስከ 16 ዓመት ቢሆነው ነው። እኛ ወጣቶች እያለን ከሰዓት በኋላ በ11 ሰዓት ገደማ በክብር ሰራዊት ሬዲዮን ሰማዋለን። በጣም ዝነኛ ነው። መልኩን የሚያውቅ የለም ያኔ። የ16 ዓመት ልጅ እኮ ነው እየተባለ ሲደነቅ ቆይቶ መጨረሻ ላይ ወደ አደባባይ መጣ። ሁሉም ሰው አወቀው። የኋላ የፓርቲያችን ጉባኤ አባልም ነበረ። እሱ ጨዋታን የሚያውቀው፣ ቀልድን የሚያውቀው። ይሄ ሲሪየስ የሆነ ፖለቲካ ብዙም ፍላጎቱ አይደለም። ጉባኤ መጥቶም ምንም አይናገርም። ዝም ብሎ መጥቶ አዳምጦ ስብሰባውን ሳትፎን የሚሄደው። አንድ ጊዜ የሸንጎ ስብሰባ ላይ እጁን አወጣና ልጠይቅ አለ። እሺ ጥላሁን እድል ተሰጥቷል አልኩት። ጥያቄውን ለመስማት እኔም ሆንኩኝ እዚህ ያለነው ሁሉ ጓግቷል። ጥላሁንም እኔ ጓድ ሊቀመንበር ለርሶና ለዚህ ጉባኤ የማቀርበው ጥያቄ እኚህ ጴንጤ የሚባሉት ቡድኖች ምንድነው የምታደርጓቸው ሲል ጠየቀ። ያን ወቅት ላይ አንዳንድ በወንጌል አማኞች ላይ የሚነሳ ጥርጣሬና ጥያቄ ነበር። ፈጽሞ የተጠበቀ ጥያቄ አልነበረምና ጉባኤ ላይ የነበረው ሰው ሁሉ በሳቅ አውቃቃ። ከዚያ የ2 ዓመት የሸንጎ ስብሰባ ተቀምጦ ይቺን ብቻ ነው የተናገረው። ይኸው ጥላሁንም አረፈ። የህዝብ ምልክት አይከን የሆኑ ሰዎች ሲታጡ ያሳዝናል። ትልቅ ዛፍ እንደወደቀ እንደዚያ ነው የሚመስለኝ። እንደው ህዝብ የሚወዳቸው ሀገራችንን በተለየ መልኩ የለወጡ በብዙ መንገድ የምናስባቸው ሲታጡ ያሳዝናል። በበኩሌ ሙዚቃን መስማት እንጂ ከዚያ የዘለለ ነገር የለኝም። ብዙ አይነት የምወዳቸው ሙዚቀኞች አሉ። ምንም ጥርጥር በሌለው ሁኔታ የጥላሁንን ሙዚቃዎች እወዳቸዋለሁ። የብዙነሽ እናት የሚለውን ዘፈኗን ወድላታለሁ። ሂሩትም ስለ አብዮት የዘፈነቻቸውና መቃብር ክፍት ቢሆን ብላ የዘፈነችውን ልብ ሚኒካ ሙዚቃ ወድላታለሁ። ሌሎች ብዙ የምወዳቸው ሙዚቃዎችም አሉ። በልጅነቴ ዋሽንት በገናና ክራር እየተጫወተ ግጥም የሚገጥም አሰፋ ባተ የሚባል ግሩም ሙዚቀኛ ነበር።
እስከዛሬም ቢሆን እንደሱ አይነት ግጥም በመግጠምና በድምጹ በማንጎራገር እጅግ የላቀሰው አላውቅም። የሚገርመው ከሱ በፊት ሁሉ ነው የማውቀው። ትላንት ከነበሩትና እስከዛሬም ከዘፈኑት ሁሉ የሱ ዘፈን ከቶንም ከሊና ያወጣም። ዝንጀሮም ነፍስ አውቃ በገደሉ ላይ አይኗ ከርተት ይላል ወዳጇን ስታይ የሚሉትና ሌላም ግጥሞቹና ሙዚቃዎቹ ፈጽሞ አይረሱኝም። ከብዙነሽ ጋር የጠበቀ ግንኙነት እንደነበረኝ ሲወራ ሰማለሁ። አንድ ሰው በምን መንገድና እንዴት ከየት ወሬውን አግኝቶ እንደዚህ እንዳስፋፋውና ለንባብ ለጆሮ እንዳበቃው ይገርመኛል። ያኔ ከትምህርት ሚኒስቴር ወደ ራስ መኮንን ሲሄድ በስተግራ በኩል ወደ ናዝሬት ትምህርት ቤት በሚያስወጣው አቋራጭ ፊት ለፊት ድልድዩ አጠገብ አንድ ሆቴል ነበር። አስራት የምትባል ሴትዮ ነበረች ባለቤቱ። ምናልባት አሁን እሷም ለቃ ሆቴሉም ተለውጦ ሊሆን ይችላል። ራስ መኮንን ድልድይ ሳይደርስ ከ40 ደረጃ ፊት ለፊት ያለው ሰፊ ግቢ ነው ሆቴሉ። እኔ ሐረር በነበርኩ ጊዜ ወታደራዊ አገልግሎቴን ያሳለፍኩት አዲስ አበባ በመመጣበት ጊዜ እዚያ ሆቴል ነበር አዘውትሬ የማርፈው። እዚያ የማድርበት ምክንያት ሁለት ነው። አንዱ ያው እንደሚታወቀው አካባቢው የሀገሪቱ ማዕከል ነው። ከዚያ ተነስቶ ወደ ፈለገው አካባቢ ለመድረስ ምቹ ነው። ሌላው ሲኒማ በጣም ወዳለሁ። ማታ ሌላ ጉዳይ ካልኖረኝ በቀር ሲኒማ ካለ ሲኒማ ማየት ምርጫዬ ነው። ለሲኒማ ቤቱ ቅርብ እንዲሆንልኝ ነበር እዛ የማርፈው። የሆቴሉ ባለቤቶች ደንበኛ አድርገውኛል። ሁልጊዜ እመላለሳለሁ። ወንድሜም አጎት አስራት የዚያን ጊዜ ጅማ ክፍለ ሀገር ርዕሰ መምህር ነበር። እሱም ሲመጣ እዚያ ነው የሚያርፈው። እንዳጋጣሚ እዚያ እንገናኝ ብለን ስናበቃ እንወጣለን፣ እንጫወታለን፣ ምን እንላለን። ከብዙ ጊዜ በኋላ የማስታወቂያ ሚኒስቴር የሆነውና በኋላ በሚያሳዝን ሁኔታ ሞት የተባለው በዓሉ ግርማ ከአሜሪካ መጥቶ እዚያ ሆቴል ያርፋል እና እዚያ እሱን አንዳንድ ጊዜ እናገኘዋለን። ሰላም እንባባላለን። ጥሩ ወዳጆች ሆንን። ይሄ በሆነ ሰሞን ደግሞ ከምተኛበት ሆቴል ክፍል ጎረቤት ያለው ሌላውን ክፍል ለብዙነሽ አከራይተዋት ነበር። ማታ የሆቴሉ አዳራሽ ውስጥ ቁጭ ብለን ቢራ እየጠጣን ስንጫወት እሷ ውላ ትመጣና የተከራየችው ክፍል ገብታ ትተኛለች። መቼስ ብዙነሽን ሰዎች ይወዷታል። ዕውቅ ሰው ነች። ብዙነሽ ትባላለች። ሁሉም ይጋብዛታል እና አንዳንዶቹ እባክሽን ብዙዬ አንድ ነገር እስኪ ተጫዋችልን ይላታል። እናም ትጫወታለች። በዚያ ጊዜ እንግዲህ እኔ ከምተኛበት ጎን የነበረው ክፍል ውስጥ ትተኛ ነበር ብዬ ለቅርብ ጓደኞቼ ያጫውቻለሁ። ከዛ በኋላ ይህንን ነገር በተለያየ መልኩ ብዙነሽን ያውቃት ነበር ተብሎ ተጋኖ ተወርቷል። ብዙነሽን እንደማንኛውም ሰው ነው የማውቃት። እዚያ መድረክ ላይ ስትጫወት አይቻታለሁ። በቃ ተነጋግረንም አናውቅም። እዚያ ያታለው እንጂ በቅርብ አነጋግሬያት አላውቅም። እናም እዚያ ሆቴል እንጎራበት ነበር። አንድ ወቅት ታዲያ ይመስለኛል ከባሉ ግርማ ጋር ተወዳጅተዋል። አንድ ጊዜ ተኝቼ እንዳለው በሞቅታ ሳይሆን አይቀርም ከሁለቱም ወገን ጉሸማ ጠብጤ የተፈጠረና እንቅልፍ ከለከሉኝ። ምንድነው ለምን ተረብሹኛላችሁ ብዬ ለመናገር ፈለኩና አይ አሁን ከመሸ በኋላ መጠጥ ለጠጣ ሰው ይሄንን ብናገር ምንድነው ማገኘው መልስ ብዬ ተውኩት። ከዚያ በኋላ ምንድነው ችግሩ ዛሬ ትንሽ ሰላም የለም ብዬ ለባለቤቷ ለወይዘሮ አስራት ተናገርኩኝ። ወይዘሮ አስራትም ይሄንኑ ለብዙነሽ የነገሯት ይመስለኛል። ብዙነሽ መጣ ይቅርታ ጠየቀችኝ። ይቅርታ ይደረግልኝ አለችኝ። ከሰውየው ጋር የተማረሩ መሰለኝ። ከዚያ በኋላ ከባሉ ጋር በዜነት መልኩ አልሰማዋቸውም አላየዋቸውም። እና አንድ ጊዜ ስለ በዓሉ ወይንም ስለ ብዙነሽ አንስተን ይመስለኛል ከጓደኞቼ ጋር ስንጫወት አንዴ እንዲህ ያለ ነገር ነበረ ብዬ ተናግሬያለሁ። በጣም ቅርብ ለሆኑ ለምንጫወት ሰዎች ነው የነገርኩት። ያ በምን አይነት መልኩ ተባስቶና ተዛምቶ ለሰው ጆሮ እንደገባ ይገርመኛል። ስለ ጥላሁን የተናገርኩትን ነገር ስለሷ መናገር ይቻላል። እኔ አላውቅም እኚህ ድምጻውያንን። እሷም ትልቅ ሰው ነች። ትዳር ኖሯት በኋላ ፈታ ነው ይኖሮቹ። በኋላም ሻምበል ኑሮ እንዳፍራሽ ይባል ነበር። በእድሜዋ አማካኝ ውስጥ ያለች ነበረች። ግን ሁሉም ሰው ብዙዬ እያለ እንደ ልጅ ነበር የሚያያት። እሷም ስትዘፍንና ስትናገር የዋህ ቅን አይነት ሰው ስለነበረች የምታሳዝንና የሚሳሱላት አይነት ነበረች።
ከዚያ በኋላ ህዝብ ለህዝብ በሚባለው ጨዋታ ከአሜሪካ ሀገር አሳይተው የመጡት ጊዜ እነ ጥላሁን እነ ካሳ ከበደ ሌሎችም የቡድን አባላት እንኳን ደህና መጣችሁ ለማለት በቤተ መንግስት ውስጥ ግብዣ ተዘጋጅቶላቸው ነበር። በዚያ ዝግጅት ላይ ታዲያ በአንዳንድ በጉዟቸው ላይ አጋጥሟቸው ስለነበሩ ገጠመኞች ጨዋታ ተጀመረ። ኋላም ጓደኞቿ ብዙነሽ ለሊቀመንበር ንገሪያቸው የሆነውን ሁሉ ይሏታል። እዚህ መናገር ያስፈልጋል ትላለች እርሷን መልሳ። አዎ ያስፈልጋል ይሏትና ይገፋፏታል። እናም ተነስታ በጉዞ ላይ ሳሉ የነበራትን ገጠመኛ አጫወተችኝ። ነገሩ የገጠማት ዋሽንግተን ይመስለኛል። እዚያ የነበሩ አብዮቱን የሚቃወሙ ቡድኖች አርቲስቶቹን ለማስገዳት በጽኑ ይፈልጋሉ። እናም አንዱ እዚህ ሀገር የሚኖር ኢትዮጵያዊ የተቃዋሚ ቡድኑ አባል መጥቶ ለማማለል በማሰብ እዚህ የፈለጋችሁት መኪና ይሰጣችኋል፣ ቤት ይሰጣችኋል፣ ስራ አለ፣ ትምህርት አለ፣ እዚያ ምን ታደርጋላችሁ ይላቸዋል። ብዙነሽም መኪና ይሰጣል? አዎ ይመልሳል ሰውየው። ቤት ይሰጣል ትለዋለች። አዎ ይላታል። ብዙነሽ አተኩራ ሰውየውን ታየዋለች። ሰውየው አልባሌ ልብስ ነው የለበሰው ይመስለኛል። አዳፋ ነገር ሆኖባታል። ትመልስና እኛ መኪናውንም ቤቱንም ትምህርቱንና ሌላውን ነገር ስናገኝ ላንተ ለምንድነው ሳሙና ይነሱህ? ለምንድነው ታዲያ ላንተ ሳሙና ማይሰጡህ? ብላ ትስቅበታለች። ያኔ ሰውየው ፊቱን አዙሮ ፈትለካለ ብለው ነገሩኝ። እዚያ ቤት የነበረው ሁሉ በገጠመኙ ሳቀ። ይሄ ነው የሆነው። ብዙነሽ ምናልባትም በመጨረሻ ጊዜ ፊት ለፊት ያየዋትና ያነጋገርኳት በዚያ ወቅት ነው። ከዚያ በኋላ በውጭ ያት እንደሆነ እንጂ በቅርበት አላውቃትም። እንቆቅልሹ በዓሉ። ስለ ብዙነሽ ካሳና በመሃል የበዓሉን ስም ከጠራን በበዓሉ ጉዳይ ሁሌም ጥያቄ የሚሆነው የበዓሉን መጨረሻ ጉዳይ ላንሳ። በዓሉ ግርማ መንግስታችን ውስጥ ካሉ ሙያተኞች ውስጥ አንዱ ሰው ነው። ከእርሱ ጋር ያለን ግንኙነት እንደ ሌሎቹ የሥራ ባልደረቦቼ ሁሉ ያለ ነው። እርግጥ ነው አሁን ጊዜው ረዝሟል። በተለይም አሁን ካለበት ሁኔታ አንጻር ለሁሉም ነገር በጥልቀት ለማስታወስ ይቸገረኛል። በዓሉ ግርማ በማስታወቂያ ሚኒስቴር ውስጥ ነበር የሚሰራው። ያን መጽሐፉን ኦሮማይን ከጻፈ በኋላ በርካታ ጫጫታዎች ተነስተዋል። ስራው ላይ መቆየት የማይችልበት ሁኔታ ተፈጠረ። ጥቂት ቆይቶ ድንገት ጠፋ ተባለ። በዚህ ዙሪያ እንዴት ሊሆን ይችላል የሚለውን ሳስብ የኔ ግምት በወቅቱ መኮንኖችም ሆኑ ሌሎች የሚያስቀይሙ ነገሮችን ተናግሯል በሚል ጠልተውት ተቆጥተውበት ነበር። በወቅቱ በኔ በኩል እጅግ የሥራ ጫና ነበረብኝ። እሱ ያላቸውንና የሚላቸውን እያንዳንዱን ነጥብ ተከታትዬ ለማየትም ሆነ ለመስማት ሁኔታዎች አይፈቅዱልኝም ነበር። ስገምት ግን በበዓሉ መጥፋት ዙሪያ አንድ ኮንስፓይሬሲ ያለ ይመስለኛል። ተሰወረ የሚለው መረጃ ቢደርሰኝም በርከት ያልነው የመንግስቱ አካላት በዚህ ጉዳይ ላይ ምን እንደተፈጠረ ጥርት ያለ መረጃ አለን ብዬ አላምንም። ሆኖም ስማችንን አጠልሽቷል፣ ክብራችንን አዋርዷል ብለው ያመኑ መኮንኖች ከደህንነቱ አባላት ጋር ተባብረው ያስወገዱት ይመስለኛል። በዓሉ ምንድነው የሆነው? የት ነው መጨረሻው? የሚለው ሁሉ ዱካ የሌለው ታሪክ ነው የሆነው። በዓሉ ግርማ የጻፈው መጽሐፍም ሆነ ያደረጋቸው ነገሮች ፈጽሞ ለሞት ያደርሰዋል የሚል እምነት የለኝም። ሆኖም በግለሰብ ደረጃ አንዳንድ ሰዎች ቂም የያዙበት ሰዎች የሰሩት ሴራ የበዓሉን መጨረሻ እንዲህ ያደረገው ነው የሚመስለኝ። አስረግጬ የምናገረው የበዓሉ መጥፋት ጉዳይ ለኛም የተሰወረ ነው። በወቅቱ የበዓሉን ባለቤት ሁሉ አነጋግሬያለሁ። ለሁላችንም እስከዛሬ እንቆቅልሽ ሆኖ የቀረ ታሪክ ነው። ወቅቱ እንግዲህ አብዮት ነው። ጦርነትም ሆነ ትኩረት የሚወስዱ በርካታ ጉዳዮች ነበሩ። በግራም ሆነ በቀኝ አንዳንድ ሰዎች አደጋ ወይንም ጉዳት ሊደርስባቸው ይችላል። ያንን ሁኔታና ወቅት ተጠቅመው ነው በዓሉን ያስወገዱት የሚል ነው ጥርጣሬ። እርግጥ ነው ይህን በተመለከተ በትክክል ማን ነው ያደረገው ይሄን ብባል ግን እርግጠኛ ሆኜ የምናገረው በማስረጃ የተደገፈ ነገር የለኝም። ግምት ሊኖረኝ ይችላል። ግምትን ይዞ ግለሰቦችን ስም ማንሳት አግባብ አይደለም። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ፣
ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ጽሑፍ እንገናኛለን።